ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ ዛሬ ከመቼውም ጊዜ በላይ ለወንዶች ድምፅ መሆን ያለብን ሰዓት ይመስለኛል። ሩታ ትላንት መጠጥ አጠጥታ የአብርሽን ድንግልና ወሰደችው። ጉድ ሰማችሁ? አብርሽ መቼ ነው ግን ኮሜዲያን የሆንከው? አብርሽ ተዋ። አሁን ይሄ ነገር ለእኛ መወራት አለበት? ድሮም ሴቶች ስትባሉ የምትፈልጉትን ነገር እስክታገኙ ድረስ የታባቱን እውነቱን ነው። ድሮም ሴቶች ስትባሉ የምትፈልጉትን እስክታገኙ ነው። በቃ በጣም የተመቸኝ ንግግር ነው ይሄ። እና ሩታ ሲያዋዛነች እንዴ ምን እንዳለች ላስደብጣችሁ። የልጁ አባት እኮ ምን ታደርጋለች? ወንድሜ ዘመኑ ከፍቷል። ድሮ ወንድ ነበር አይደል? አሁን ሴቱ ከፍቷል። አዳምጡ። አሁን ያለንበት ዘመን ነው። ሩታን ስሟት ከዚህ በኋላ ስማኝ እርግጠኛ ነኝ እንዲህ የምትወራጨው እኔ ትቼ ከዛ ስለተኛው ነው አይደለ? ይቅርታ ማለት ልረዳ ባለመቻሌ በጣም ይቅርታ። አፌ ቁርጥ ይበልልሽ። በቃ ይኸው እውነታውን ግልጥ አደረገችው። ለምን እንደዚህ እንዳልኩ እናገራለሁ፣ ግን አብርሽ ዛሬ እንዲህ ሲያደርገው የነበረው ለካ ተከልክሎ ነው። አይ በሴቱ ከፍቷል አለ። አዎ ሴቶች ለወንዶች ድምፅ ልትሆኑልን ይገባል። አሁን ከዚህ በኋላ በሩታ ምክንያት በጣም ብዙ እየተበደልን ነው። ስለዚህ ድምፅ ልትሆኑን ይገባል። በቃ ራሱ በአፉ ያመነውን ነገር ላሰማችሁ። ደግሞ ያደረገችኝ ነገር አዳምጡ። ቢያንስ እኮ በስነስርዓት ምንም ይፈጠር በስነስርዓት በጎን አድርጋ አልበሳ አላስተኛችኝም። እንደዛ ወደ ዳር ነው የወረወረችኝ። ወደ ዳር ወርውራ እሷ ተነጥላ ተኛች። የታባስና ሩታ ሊያት በእናታችሁ። እኔ ሁሌም እንደዚህ ስትስቅ ማየት ነው የምፈልገው። በቃ እሱ ድራማ እየሰራ ነው። አሁን እዚህ ማደሩ እንደዛ ትላንትና ያ ነገር መፈጠሩ በቃ ጠጋ እያለ ስለሆነና ዛሬ ይሄ ነገር ስላልተፈጠረና ስላልተሰጠው ተላሽ አይ አብርሽ፣ እኔ አንድ ኮሜዲያን መሆንህን አላቅም ነበር። በጣም ነው ዛሬ ያሳከኝ። የግሬስ ፋሚሊዎች እናንተስ አልሳቃችሁ? ለያችሁ የተለመደችው ቦታችን ላይ ከዋጋር ስሜታችሁን እያስቀመጣችሁልኝ የዛሬውን የቡዜን ወሳኝና ልቤን ያስደሰተውን ንግግር ግን ላሰማችሁ። በመጀመሪያ ደረጃ አዳምጡ። ቢሆን ኖርማል ነው። ማታውቃት ሴት አይደለችም። እሺ፣ ሁለተኛ ደግሞ ማለት ነው ይሄ ነገር የሆነ በቃ ታይሙን ባትፈልገው ኖሮ ከና አገር ላይ ነበር የምትወጣው። አረ ቆይ ቡዝዬ፣ እኛ እኮ አይተናል ነገሩን ሁሉ እኮ እኛ ቁጭ ብለን አይተን አብርሃም ጎንደሬ ሆነ ብለን ስንት ቪዲዮ ሰርተናል። የግሬስ ፋሚሊዎች የምታውቁ ታውቃላችሁ። ላሳያችሁ እንዴት ሲሆን እንደነበረ ተመልከቱ። ተመልከቱ ብቻ ጎንደሬው አብርሃም። እሺ ይኸውላችሁ እነዚህ ልጆች መሀል ያለው ነገር አንዳንድ እኔ አይናችሁ ይስራ አይስራ የማይገባኝ ሰዎች በቃ የአብርሃምና የሩታ ነገር አለቀ ትላላችሁ። እኔ አይደለሁም፣ እራሷ ቡዜ ታስረዳችኋለች። ነገር ግን ላጥ ብሎ መውጣት የነበረበት ፍላጎት ከሌለው እሱ ሆኖ ሳለ በአንድ ብቻ አላበቃም። ተመልከቱ ተመልከቱ። አለቀ ነገሩ። ይኸውላችሁ ለዚህ ሁሉ ንግግር ለዚህ ሁሉ ድርጊት አይናችሁ ለማይሰራ ሰዎች የአብርሽ እህት ቡዜ አንድ በጣም አስደሳች ነገር ተናግራ ነበር። ላሰማችሁ። እኔ ነገርኩሽ፣ እተዋችሁ ነበር። ሁላችሁንም አዳምጡ። ሁለታችሁንም እተዋችሁ ነበር፣ ግን ሁለታችሁም ጋር ፍቅር ስላየሁ እንዲህ እየሆንኩ ያለሁት። እኛም እንዲህ እየሆንን ያለነው የሚታይ ፍቅር ስላለ የሚታይ ነገር ስላለ ነው እንጂ የእውነት ቀን በቀን አብርሽና ሩታ ብዬ በመጣ ይመስላችሁ ነበር? እናንተ ሰዎች አይናችሁን አሰሩት። የና አብርሃም ጉዳይ የማይታያችሁ ሰዎች አይናችሁን አሰሩት። እሺ ወደዳችሁም ጠላችሁም ቡዜ እንዳለችው መሃላቸው የእውነተኛ ፍቅር አለ። ሁለቱም በተለይ አብርሃም አንዱ ሲሸነፍ አንዱ ይወጣል፣ አንዱ ሲወጣ ደግሞ አንዱ ይሸነፍና በጣም ብዙ ችግር መሃላቸው ስለተፈጠረና ቁስል ስላለ ነው እንጂ
ሁለቱም እንደሚዋደዱ በደንብ አሳምረን እናውቃለን። ወደዳችሁም ጠላችሁም እናንተ አንዳንድ ሰዎች ደግሞ እዛ ቤት ያላችሁት አብርሽም የሩታ ሩታም የአብርሽ ብቻ እንደሆኑ ዛሬም ደግሜ እነግራችኋለሁ። የግሬስ ፋሚሊዎች ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን አስቀምጡልኝ። አልጨረስኩም። አንድ ነገርም ላሳያችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ በመመልከት እኔ እንደዚህ በቪዲዮ እየመጣው ሀሳብ ስሰጥ እናንተም በኮሜንት ላይ ሀሳብና አስተያየቶቻችሁን እያስቀመጣችሁልኝ አብርሃምም ሩታም ሜንሽን ተደርገው ስለሚመጡና ስለሚያዩት እየተሳተፋችሁ ይህን ቪዲዮ እስከ መጨረሻው ድረስ እየተመለከታችሁ አብራችሁ እንድትቆዩ በፍቅር ጋብዛለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። እንዴት ነሽ ሩታዬ? ቆይ ከአብርሽ በፊት እኔ በጣም ደስ ብሎኛል። የእውነቴን ነው የምነግራችሁ። ዛሬም እዚህ ቤት በማደሩና እዚህ በመሆኑ ከነ ቀልዱ ከነ ሳቁ የእውነት በጣም ደስ ብሎኛል። ሩታዬም ስላየውሽ ደስ ብሎኛል። እንደ ዛሬ እንደ ትናንትና ወዲያ እንደ ቡዜ ያስደሰተኝ እንደ ቡዜ ማለት በቃ የልቤን የተናገረልኝ ሰው የለም ነው የምላችሁ። እውነቴን ነው የምነግራችሁ። እንዴት እንዲህ ልትቻልክ ካላችሁኝ ወደ በኋላ በደንብ አድርጌ የምነግራችሁ ይሆናል። ግን ዛሬ በጣም በሚያስቅ ቪዲዮ ነው የመጣው። አብርሃም የሚባል ልጅ ያው ሁሌም አንዴ ያስቀናል፣ አንዴ ያናድደናል፣ አንዴ ደግሞ ጥፋት የማያጣው ልጅ ነው። ዛሬ ደግሞ የሱ ሳያንስ ሩታን ጥፋተኛ አድርጎ ነው እንግዲህ ሊወቅሳት የመጣው። ከዚህ ነገር ጀርባ ያለውን ነገር በደንብ አድርጌ እነግራችኋለሁ። ግን ሩታን ስታዩት አብርሽን እዚህ ማደሩን ስታውቁ የግሬስ ፋሚሊዎች ምን ተሰማችሁ? እሱን እንድትነግሩኝ እፈልጋለሁ። እና ደግሞ የሩታ ማለት የአብርሽ እህትና የአብርሽ ወንድም የእውነት እዚህ ፍቅር እዚህ ትዳር ውስጥ ለማስማማትና ለማስታረቅ እያደረጋችሁ ያለውን ነገር እኔ ለማድነቅ በጣም ቃል ያጥረኛል። በጣም ነው የምናመሰግናችሁ። እውነቴን ነው የምነግራችሁ። በጣም ብዙ እነሱን ለማባላት እነሱን ለማጋጨት የሚሞክሩ ጓደኛንን ባዮች ባሉበት እናንተ በዚህ ደረጃ ይሄን ስራ እየሰራችሁ ስለሆነ በጣም ደስ ብሎናል። የግሬስ ፋሚሊዎች በጣም ብዙ ነገር አወራለሁ ዛሬ። በሄርሜላም ጉዳይ በጣም ወሳኝ ቪዲዮ እና በጣም ወሳኝ መረጃ ተልኮልኛል። እንዲሁም ደግሞ ከዳኒ ጀርባም በጣም ብዙ ነገሮች እየተወሩ ነው። እነሱን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለመሆኑ ዛሬ አብርሃም ምን እያለ ነው? አብረን እንስማውና እኔ እመለሳለሁ። አይደለም ምን እንዳደረገች እኔ አንድ ከተጎነጨው በኋላ ራሴን አላውቅም። ምንም ነገር አላውቅም። አትዋሽ አብርሽ፣ ተይ። አንድም አይደለም የተጎነጨሽው። ማስረጃ እኮ ማቅረብ እንችላለን። እንመልከት። ተመልከቱ። ተመልከቱ ብቻ ጎንደሬው አብርሃም። እሺ በአንድ ብቻ አላበቃም። ተመልከቱ። ተመልከቱ። አለቀ ነገሩ። ታዲያ እንዲህ እየተደረደረ ቢሆን የጠጣ ልጅ ነው አንድ ከጎንጭቼ ከዛ በኋላ ራሴን አላቅም ሲል አንዳንድ ሰዎች ያመናችሁት ትገርሙኛላችሁ በጣም። የአብርሃም ውሸት በዚህ ብቻ አላበቃም። እንመልከት። ሲጀመር ደስተኛ ነበር። ካታስመስል አዳምጡ። አትወራጭ ብዙ ማለት እኔ ራሴን አውቃለሁ እንዴ? ሲነጋር እንዴ ራሴን ማውቃለሁ። አይ በዚህ ያህል ልክ እንኳን ራስን ስሙት፣ በደንብ ስሙት። የምርሽ ነው? እየሄድክ ነው እንጂ እንዲያዝየክ ምናምን አይደለም። ውሸቷን በእግር የራስህን ውሸት እናሳይህ አብርሽ። እንዴ እኛ እኮ አለን እዚህ ቁጭ ብለን። ሩታ ስለ ራሷ ማስረዳት ራሷ አይጠበቅባትም ነበር። እኔ እዚህ ወንበር ላይ ቁጭ ብዬ እሷ ስለ ራሷ ማስረዳት አይጠበቅባትም። ላሳያችሁ እንግዲህ እንዴ ተመልከቱ። ወይኔ እንዴት ነው ወንቸንደ ወደስና አይሉክ ያረኩትን ማታ ከዚህ ቦታ ጀምሬ የት እንዳደርኩ አላቅም ሲል የነበረው ልጅ እንዴት ወደ መኝታ ክፍል ሲራመድ እንደነበረ ተመለከታችሁ። አብርሃም አፉ ነው እንጂ ምቀኛ የሆነበት ልቡ ሌላ ነው ስል የነበረው ለዚህ ነው። ግሬስ ፋሚሊዎች እናንተ ምን አላችሁ?
በኮሜንት ላይ ሀሳባችሁን አስቀምጡልኝ። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል፣ በሚያስቀው ስቀናል፣ በሚያዝናናው ተዝናንተናል ብዬ አስባለሁ። ሀሳባችሁን በኮሜንት ላይ አስቀምጡልኝ። እስካሁን ድረስ እዚህ ቪዲዮ ለቆይታችሁ ግን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረግ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።